አዋጁ ብቻውን ሰላም ሊሆን አይችልም። የራሳቸውን ጥቅም ለማሳደድ የንጹሃን ሕይወት ይመሰቃቀላል። ንግግሮቻችንን ብቻ እንደ ጭራ እንደ ፀጉር እየሰነጠቁ ይሄ ማለት እንዲህ ማለት ነው ብሎ ባላስፈላጊ ነገር የሚተረጉሙ ባሉበት ቤተክርስቲያንን በራሷ ጭንቀት ላይ ናት። ተዋጉ የሚል የሃይማኖት አባት ካለ የሃይማኖት ልብስ የለበሰ እንጂ የሃይማኖት ሰው ነው አንልም። አሁንማ ያም እየተነሳ የሃይማኖት አባቶች ነን። የምንናገረውን የመስማት ጊዜ የለውም። ሰላም ያንዱ ተቃዋሚ የሌላው ደጋፊ በመሆን ማምጣት አይቻልም። እኔ ያልኩትን ካደረክ ብቻ ነው ሰላም የሚኖረን፣ ከዚህ ውጭ ግን ሰላም ሊሆን አይችልም የሚል ወገን ካለ እሱን ሰላም ማምጣት ከባድ ነው። ውድ የሆነው የሰው ልጅ ሕይወት ከጠፋ ግን መተኪያ የለውም። የደም ዋጋ የተከፈለበት ሰላም ነው ለሰው ልጆች የተሰጠ። መስማት የሚፈልገውም የራሱን ሐሳብና የራሱን እቅድ ብቻ በቤተ ክርስቲያን እንዲገለጥ የሚፈልገው ይበዛል። ምድራችን ሰላም እንድትሆን የሰው ልጆች ከራሳቸውም ጋር ከህሊናቸው ጋር ከፈጣሪያቸው ጋር ከአካባቢያቸው ከተፈጥሮም ጋር ተስማምተው እንዲኖሩ ምን ማድረግ ይጠበቅባቸዋል የሚል አንዲት አባታዊ ማብራሪያ የምትፈልግ ጥያቄ ለመጠየቅ ያህል ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ከህሊና መመንጨት ያለበት ነው። እያንዳንዱ የሰላምን ጥቅም ማወቅ ከቻለ ብቻ ነው ሰላም ሊመሰረት የሚችለው። የሰላምን ዋጋ ሁሉም ሲያውቅ ነው። ትልቁ ፈተና ለሰላም ሁሉም የየራሱን ፍላጎት መሰረት አድርጎ በኔ ፍላጎት ሰላም ይሁን፣ በኔ ሐሳብ ሰላም ይሁን፣ የኔ ሐሳብ ከገዢ ከሆነ ብቻ ነው ሰላም መሆን ያለበት ካለ ሰላም ማምጣት አይቻልም። የኔ ከሚለው የኛ ሐሳብን ሰብስቦ አንድ ላይ አቅርቦ ይሄኛው ነገር አይጠቅምም፣ ይሄ ነገር ይጠቅማል። ጦርነት አይጠቅምም፣ ምንም ጥርጥር የለውም። ጦርነት ጎጂ ነው። ጦርነት ብዙ ነገርን ያሳጣል። ጦርነት ቅድም እንዳልኩት ለሰው ልጆች አይደለም ለእንስሳቱ፣ ለአራዊቱ፣ ለእጽዋቱ እንኳ የማይመች ነው። ጦርነት እስካለ ድረስ እረፍት የለም። ድምፁ ራሱ ይረብሻል። ወሬው ራሱ ይዘገንናል። የጦርነት ወሬ መርዶ ነው የሚያስከትለው። ጦርነት አለ ከተባለ ሞት አለ። ጦርነት አለ ከተባለ ውድመት አለ። ጦርነት አለ ከተባለ ጥፋት አለ። የሀብት የንብረት የተራ ነው ብንል እንኳ ውድ የሆነው የሰው ልጅ መተኪያ የሌለው ሌላው ቁሳቁስ ሰው ጤናማ እስከሆነ ድረስ ጥሮ ግሮ ወጥቶ ወርዶ በላቡ በወዙ በጉልበቱ ያንን ሀብት ሊተካ ይችላል። ውድ የሆነው የሰው ልጅ ሕይወት ከጠፋ ግን መተኪያ የለውም። ፈጣሪው እግዚአብሔር ብቻ ነውና ሰውን መልሶ ማንም የሚተካ የለም። ስለዚህ ጦርነት አላስፈላጊ መሆኑን ሁሉም ካመነ ጦርነት እንዳይኖር መፍትሄው ምንድን ነው ብሎ መፍትሄ ፍለጋ ነው። መፍትሄው ደግሞ ቅድም እንዳልኩት ከኔነት ሐሳብ ወጥቶ እኛ ወደሚለው መግባት ነው። ማንም ሰው የሚጠቅመን ጦርነቱ ሳይሆን ለኛ አብሮ መኖሩ፣ አብሮ መስራቱ፣ አብሮ ማደጉ፣ በውይይት ችግርን መፍታቱ ብሎ ማሰብ ነው። ቤተክርስቲያን ይህንን ነው ሁልጊዜም የምታውጀው። ተልኳም ይሄው ነው። ከዚያ ውጭ ግን ሰላምን ወደሚያሰፍነው ወደ እግዚአብሔር ነው የምትጸልየው። ሰላም ያጣችዋ ምድር ከእግዚአብሔር በመለየቷ ሰላምን የተጠማችዋ ምድር ዝናምን ካጣች ትጠማለች። ዝናምን እስካገኘች ድረስ ደግሞ በልምላሜ ታጌጣለች።
ምድር ብለን ደግሞ ምድሪቱ የያዘችውን ፍጥረታት በሙሉ በምድሪቱ ስንናገር ሰላምን ፈላጊ ነው። ምድሪቱ የያዘችው ፍጥረት በሙሉ ሰላምን የሚፈልግ ነው። ስለዚህ ሰላሟን እንድታገኝ ወደ እግዚአብሔር መጸለይ ነው። የሆነውም ይሄ ነው። ከእግዚአብሔር ስትለይ ምድር አባቶቻችን ነቢያቱ፣ ቅዱሳኑ፣ ጻድቃኑ፣ የእግዚአብሔር ባለሟሎቹ ወደ እግዚአብሔር ድምፃቸውን ከፍ አድርገው ነው የጮሁት። ሰላምህን ስጠን ነው። እግዚአብሔርም በገባላቸው ቃል ኪዳን መሰረት ከሶስቱ አካላት አንዱ ወልድ ወደዚህ ዓለም መጥቶ በአባቱ ፈቃድ፣ በራሱም ፈቃድ፣ በመንፈስ ቅዱስም ፈቃድ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሰላም ያጣችውን ምድር ሰላምን ሰጥቷታል። አሁን የተሰጣትን ሰላም ጠብቃ መኖር ነው ችግሯ። ምድሪቱ የተሰጣት ሰላም ቀላል አይደለም። ብዙ ዋጋ ተከፍሎበታል። ከልደቱ እስከ ዕርገቱ ድረስ ያለውን ብንቃኝ አምላካችን መድኃኒታችን ኢየሱስ ክርስቶስ በልደቱ ሰላምን ሰጠን አለ። በልደቱ የሰጠን ሰላም አልበቃ ብሎ መከራ ተቀብሎልናል እስከ ሞት ድረስ፣ በሞቱ ሞትን እስከሚገድል ድረስ። ስለዚህ ያ ዋጋ ያለው የደም ዋጋ የተከፈለበት ሰላም ነው ለሰው ልጆች የተሰጠ፣ ለሁሉም የሰው ልጅ በሙሉ ለሚያምን ሁሉ ለሚጠቀምበት ሁሉ። ስለዚህ ይህንን ሰላም አጥብቆ መያዝ ከሰው ልጅ ይጠበቃል። ቤተክርስቲያንም ስራዋ ስለሆነ የምትለው ይሄንን ነው። ካላስፈላጊ እልክ እኔ ያሸንፍ ከሚል አባዜ ብዙ ዋጋ ከሚያስከፍል ነገር በሰላማዊ መንገድ ችግርን መፍታት ዛሬ እንሰማለን። የሃይማኖት አባቶችም ብዙ ስንወቀስ እንሰማለን። ጠያቄ ምናልባት ወደዚያ እንደሌላው ደፍረህ አልጠየቅም እግዚአብሔር ይስጥልኝ እንጂ ብዙዎቹ በየአደባባዩ እየተነሱ የሃይማኖት አባቶች ለሰላም አስተዋጽኦ አላደረጉም እንዲህ ነው እያሉ ብዙና ብዙ ሲናገሩ ይሰማል። የሃይማኖት አባት ሁልጊዜም ቢሆን ሰላም ለሁላችሁ ይሁን ነው። ሰላም ለሁላችሁ ይሁን የዘወትር ጸሎታችን ነው። በሰላም ኑሩ ማለት ነው። በሰላም ኑሩ የዘወትር ትምህርታችን ነው። ተዋጉ የሚል የሃይማኖት አባት ካለ የሃይማኖት ልብስ የለበሰ እንጂ የሃይማኖት ሰው ነው አንልም። ከውጊያ ይልቅ በሰላም ኑሩ፣ ችግሩን በነገር በውይይት ፍቱ። ይህ የቤተ ክርስቲያን መልእክት ነው ዘወትር። ከዚያ ወደ ሰላም አባት ቀደም ብዬ እንደተናገርኩት አቤቱታ ማቅረብ ነው። መጾም፣ መጸለይ፣ ወደ እግዚአብሔር መጮህ ነው። የእሱን ሰላም ቤተ ክርስቲያን ስለምትሻ ፍጥረታትም ሁሉ ስለሚሹ፣ ስለዚህ ሰላምን ማምጣት የሚቻለው በአዋጅ ብቻ ሰላምን አውጀናል ብንል እንደኛም አዋጅ ሰላም ከኛ ይልቅ ክርስቶስ አውጆልናል እኮ። ሰላም ይሁን ለምድሪቱ ሰላም ይሁን ብሎ ግን ያንን አዋጅ ተቀባይ እና ተጠቃሚ ካላገኘ አዋጁ ብቻውን ሰላም ሊሆን አይችልም። ስለዚህ ተጠቃሚዎቹ ሁላችንም እንድንሆን የእያንዳንዳችንን የየድርሻችንን ወስደን ለሰላም እጆቻችን የተዘረጉ እንዲሆኑ የምንናገረውም ንግግራችንም ሰላምን የሚያበስር ሰላማዊ የሆነ እንደው ቢቻል የጠነከረውን የጨከነውን ልብ የሚያራራ ንግግር። በዚህ ምን አገኘህ? የሰው ደም ሲፈስ ማየት ለህሊናስ እረፍት ይሰጣል ወይ? ሰዎች ከቀያቸው ከመንደራቸው ከሰፈራቸው ተፈናቅለው አላስፈላጊ በሆኑ የመከራ መንገዶች ሲንገላቱ ማየትና ሌሊት ፀሐዩ ማለት ብርዱ፣ ቀን ፀሐዩ ዋዩ ሲፈራረቅባቸው ማየት ፍጡር ለሆነ እንደው ሰው ነኝ ለሚል ሰው ሁሉ ይከብዳል። ምክንያቱም በእኔ ሊደርስ የማልፈልገውን ነገር በወገኔ ይድረስ ማለት ስለማይቻል፣
ስለዚህ ይሄ አይጠቅምም ብሎ ከዚህ ነገርን ሰብሰብ አድርጎ መፍትሄውን አፈላልጎ በዚያ ተወያይቶ ችግርን መፍታት ሰላምን ያመጣል። እኔ ያልኩትን ካደረክ ብቻ ነው ሰላም የሚኖረን፣ ከዚህ ውጭ ግን ሰላም ሊሆን አይችልም የሚል ወገን ካለ እሱን ሰላም ማምጣት ከባድ ነው። ሁልጊዜ አዝጋሚ የሆነ መፍትሄው የራቀ መከራ ሲያዩ መኖር ደግሞ እንደዚህ አይነት ግርግር ለብዙዎቹ ይበጃቸዋል። የሰላም አለመኖር፣ ጦርነት አለ መባል ዓላማ የሌላቸውም ሰዎች ዓላማቸውን ጥቅማ ጥቅም ላይ ይመሰረቱና ከየትኛውም ወገን የራሳቸውን ጥቅም ለማሳደድ የንጹሃን ሕይወት ይመሰቃቀላል። ስለዚህ የሁሉም ሕይወት ጤናማ ሆኖ እንዲኖር ቤተክርስቲያናችን በየበዓላቶቹ አይደለም በዘወትር ተግባሯ በዘወትር በየዕለቱ በየቀኑ ሰሚ ቢኖር ተከታታይ ቢኖር ቤተክርስቲያን ገብቶ የሚሰማው በአጠቃላይ የቤተክርስቲያን አዋጇ ሰላም ነው። ሌላ አዋጅ የላትም። ሌላ ጸሎት የላትም። የራቁትን እግዚአብሔር ሆይ አቅርባቸው፣ የጨከኑትን እግዚአብሔር ሆይ የርኅራኄ ልብ ስጣቸው። ሁልጊዜ እንደሚነገረን ቤተክርስቲያንም ሁልጊዜ እንደምትጸልየው ጣና ጎናችን እያየ ነው። ከመስፈርቱ እንዳያልፍ ቤተክርስቲያን ትጸልያለች። ከመስፈርቱ ከገደቡ ቢያልፍ ይሄ ከተማ የለም ማለት ነው፣ ይጥለቀለቃል። ስለዚህ በገደቡ በዚያው በመስፈርቱ እንዲኖርና አገልግሎት ሰጪ እንዲሆን አባይ በዚህ ሲወርድ እያየ ነው። ሁሉም ወንዞች በየትኛውም አቅጣጫ ያሉት ከመስፈርታቸው እንዳያልፉ ቤተክርስቲያን ትጸልያለች። ከመስፈርታቸው ካለፉ ሰላም ስለሚጠፋ፣ የሚሞተው የሚፈናቀለው ስለሚበዛ፣ ንብረት ስለሚወድም፣ ጦማዳሪ ስለሚፈጠር፣ ስለዚህ ሁሉም በመስፈርቱ በተፈጠረበት ለተፈጠረበት ዓላማ ብቻ እንዲሰራ ቤተክርስቲያን ትጸልያለች፣ ታስተምራለች። ትምህርቷ ይሄ ነው የቤተክርስቲያን። ለዚህ ነው የአንዱም ደጋፊ የሌላውም ተቃዋሚ ማትሆን ቤተክርስቲያን። ልጆቿን እንደ ልጅነት ሁሉንም ትመክራለች፣ ታስተምራለች። አንዳንድ ጊዜ ብዙ ሰዎች ነገሩን ሲያደበላልቁት እናያለን። ቤተክርስቲያን እንደ ተገዥነት ትገዛለች ለገዢው ለመንግስት። ይሄ ሕግና ስርዓት ስለሆነ ችግሮች ሲፈጠሩ ግን እኔ ከገሌ ጋራ ነኝ ብላ አታውጅ። ምክንያቱም ያ ሰላምን አያመጣም። ከገሌ ጎን ነኝ ማለቷ ቤተክርስቲያን ሰላምን አያስከትልም። አንዱን የምትቃወምበት ሌላውን የምትደግፍበት ዓላማዋም አይደለም፣ ተልኳም አይደለም። ተልኳና ዓላማዋ ቤተክርስቲያን መገላገል፣ ማስማማት፣ ማስታረቅ፣ ጦርነትን በቃ ብሎ መናገር፣ ማወጅ ነው። ይህን ደግሞ ሁልጊዜም እያደረገች ነው። ቅዱስ ሲኖዶስ ሳይቀር ጥሪውን ሁልጊዜ ያስተላልፋል። ምክንያቱም ቤተክርስቲያን እናትን ወክላ ነው የምትኖረው። እናት ልጆቿን ትመራለች፣ ታስተዳድራለች። ልጆቿ ባላስፈላጊ ሁኔታ ቢጣሉ ቢጋጩ ትገላግላለች። አንተም ተው ትላለች። አንተም ይሄን ታገስ፣ አንተም ደግሞ እንዲህ አታድርግ ትላለች። ይህን ማለት ነው የቤተ ክርስቲያን ትልቁ ድርሻዋ ይሄ ነው። ግን ይህን ሰሚ መኖር አለበት። ሰሚ በሌለበት ንግግሮቻችንን ብቻ እንደ ጭራ እንደ ፀጉር እየሰነጠቁ ይሄ ማለት እንዲህ ማለት ነው ብሎ ባላስፈላጊ ነገር የሚተረጉሙ ባሉበት ቤተክርስቲያንን በራሷ ጭንቀት ላይ ናት፣ ፈተና ላይ ናት። አሁንማ ያም እየተነሳ የሃይማኖት አባቶች ነኝ የምንናገረውን የመስማት ጊዜ የለውም። ቤተክርስቲያን በጸሎቷ በትምህርቷ
በአምልኮቷ በማንኛውም ነገር የምትናገረውን በጎ ነገር የመስማት እድል የለውም። መስማት የሚፈልገውም የራሱን ሐሳብና የራሱን እቅድ ብቻ በቤተ ክርስቲያን እንዲገለጥ የሚፈልገው ይበዛል። በእንደዚህ አይነት ደግሞ ሰላም ማምጣት አይቻልም። ሰላም ያንዱ ተቃዋሚ የሌላው ደጋፊ በመሆን ማምጣት አይቻልም። ያው የለየለት ሁለት ቡድን ፈጥሮ ያሸነፈ ያሸንፍ የማለት ያህል ነው የሚሄደው። ሰላምን እናምጣ ካል ሁልጊዜም ቢሆን ቤተክርስቲያን የሃይማኖት አባቶች ለሰላም መቆም አለብን። አዎ። ክፉ ነገርን መደገፍ የለብንም። አዎ፣ መደገፍ የለብንም ክፉ ነገርን። በጎ ነገርን እንደግፋለን። በጎ ነገርን እናስተምራለን። ማስተማርም አለብን። በማይመለከተን ቦታ አለመገኘት ትልቁ ፈተና። ሁሉም አፉ ነኝ ነው የሚለው። ሁሉም ለኔ አፉ ነህ ተናገር። ያ ደግሞ ሰላምን አያመጣም። አብረን ያው የመጣውን እንቀበል ካልሆነ በስተቀር ሰላምን አያመጣም። ሰላምን የሚያመጣ ግን ቅድም እንዳልኩት ሚዛንን ጠብቆ ለሰላም ብቻ ሰላም እንዳይርቅ እንዲቀር የምናወራው ሳይሆን የምንኖርበት እንዲሆን ይመጣል ብለን ተስፋ የምናደርገው ሳይሆን እውን ሆኖ ሰላማችን ብለን በእጃችን የምንይዘውን ሰላም ለማምጣት ሁላችንም የየራሳችንን ስራ መስራት ነው። በተቃራኒ የሚኖሩ ወገኖች ጦርነት እየፈጠረ ያለውን የፈጠረውን ያወደመውን ያፈሰሰውን ደም በመመልከት ትርጉም የለሽ መሆኑን በማወቅ እግዚአብሔር የፈጠረውን እግዚአብሔር በራሱ ጊዜ ሊወስደው ሲገባ ዝም ብለን በከንቱ ደም ሲያፈሱ መኖር ትርጉም አለመኖሩን አውቆ ለሰላም እጅን ዘርግቶ በውይይት ችግርን ፈቶ እፎይታ ማግኘት መልካም ነው። ሰላም የለም በተባለ ቁጥር ብዙ ነገር ነው የሚያሳጣ። ብዙ ነገር ብዙ ፈተና ነው ያለ። ብዙ እንናገር ብንል ስለማይጠቅም ለእግዚአብሔር መንገሩ ስለሚበልጥ የገዳማት ጭንቀታቸው ብዙ ነው። የመነኮሳት ዓለም በቃን ብለው በሚኖሩበት ቦታ ያለው ፈተና ብዙ ነው። ሰላም አለመኖሩ ነው። ዓለምንማ እንግዲያ ንቀውት ሄደዋል እኮ አባቶቻችን። እዚያ ጋር በድንበር አይጣሉ፣ በርስት አይጣሉ፣ በቁሳቁስ አይጣሉ። ሰላማቸውን ፈልገው ለዓለም ሰላም ወደሚጸልዩበት ከእግዚአብሔር ጋር ወደሚኖሩበት ወደ የበረሃው ብዙ አባቶች አሉ። በዚያ በሚኖሩበት እንኳን ሰላም ሳይኖር ሲቀር ጭንቀታቸው፣ ጩኸታቸው፣ እረፍት ማጣታቸው ያ ብቻ ራሱ ሕሊናን ያማል። ስለዚህ ለሰላም ሁላችንም እንቆም። የምንፈልገው ሰላም ግን የኛን ፍላጎት የሚያሟላ ሰላም መሆን የለበትም። የሀገርን ፍላጎት የሚያሟላ የወገንን ፍላጎት የሚያሟላ የሁላችንን የኔ የግሌን ፍላጎት ሳይሆን የሁላችንን የኛን ፍላጎት የሚያሟላ የግል እድገትን ሳይሆን የጋራ እድገትን የሚያመጣ የግል ምኞትን ሳይሆን የጋራ ምኞትን የሚያመጣ እንደ ሀገር እንደ ወገን እሱን አይነት ሰላም ፈላጊ ለመሆን ፈቃደኝነቱ ካለ ሰላም ሩቅ አይደለም፣ ቅርብ ነው። በኔ ምኞት፣ በኔ ፍላጎት፣ በኔ እቅድ፣ በኔ ስሌት፣ በኔ ሂሳብ ሰላም ላምጣ ከተባለ ግን ከባድ ነው። ስለዚህ ለሰላም ሁላችን ከተጨነቅ ሰላም እንዲኖረን እስከፈለግን ድረስ የኛ ለኛ ብለን ሁሉም ሰላምን የሚጠላ ማንም ሊኖር ስለማይገባ የሰላም አጠያየቁና ያኗኗሩ የፍላጎቱ የመንገዱ ጉዳይ ካልሆነ በስተቀር ሰላም ትፈልጋለህ ተብሎ ቢጠየቅ ሁሉም ሰላምን እፈልጋለሁ ነው የሚል። አንደበት ኖሯቸው አይነግሩን ካልሆነ በስተቀር እንስሳት ሁሉ ሰላምን እንፈልጋለን ነው የሚሉ። ይሰደዳሉ እኮ
እንስሳቱ አዕዋፋት እኮ ሰላም ሲያጡ እኮ ይሰደዳሉ። አይደለም የጦር መሳሪያ እዚህ በተደጋጋሚ ጅራፍ ቢጮህባቸው ደንበራው ነው የሚሄዱት። እዚህ አካባቢ አይገኙም። የቤት እንስሳት የምንላቸው ከቤት አካባቢ ያልሆነ ድምፅ ቢሰሙ በአካባቢው አይገኙም። ይህ ማለት ሰላም ፈላጊነታቸውን ማረጋገጫ ነው። ለዚህ ነው ሰው ከእግዚአብሔር ከተለየ ሰላም የለውም። ከእግዚአብሔር ጋር ሲኖር ግን ሰው ሰላም አለው። ከእግዚአብሔር የተሰጠውን ሰላም ይጠቀምበታል። ስለዚህ ከእግዚአብሔር ጋር እንኑር። ለሰላም እንደ ግል ፍላጎት ሳይሆን እንደ ጋራ ፍላጎታችን እንሩጥ። እንደ ግል ምኞታችን ሳይሆን እንደ ጋራ ምኞታችን ሰላምን እንፈልገው። የዚያ ጊዜ ሰላም ይሆንልናል። ቤተክርስቲያን ይህንን ነው ከመናገር አልፋ ትጸልያለች። ከጸሎቱ ጋር ሰላም ይሁን ለምድሪቱ፣ ለሰው ልጆች፣ ለአራዊቱ፣ ለእንስሳቱ ብላ ትጮሃለች፣ ታስተምራለች። ግን ይህንንም አድርጋ እግዚአብሔር ይስጥሽ ከመባሏ ይልቅ በየትኛውም አቅጣጫ ወቀሳው ከሰሳው ብዙ ነው። እግዚአብሔር ጸሎቷን ይስማት ልመናዋን ይቀበላት ብለን ዝም ከማለት በስተቀር እና የተጠየቁትን ጥያቄ የመለስኩ ይመስለኛል። የሰላም አምላክ ሰላሙን እንዲያበዛልን ምኞታችን ነው። ለሰላም ሁላችንም እጆቻችንን ዘርጋ። የተዘጋው ሕሊናችን ወይም ልባችን ይከፈት። የልድያን ልብ የከፈተ ቃሉን እንድትሰማ እንድትጽናና በሱ ሰላም እንድትኖር የፈቀደ ዛሬም ባላስፈላጊ ሁኔታ የተዘጋው ልባችን በክፋት፣ በተንኮል፣ በሴራ በመሳሰሉት ነገር የተዘጋው የልባችን በር ተከፍቶ ሰላም በሕሊናችን ነግሶ በሰላም እንድንኖር እግዚአብሔር ይርዳን። በዓሉንም የበረከት በዓል ያድርግልን ነው።